አባታችን ሙፍቲን ስናስብ አሁንም አናለባብስም። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ነው። ይሄን አናለባብስ። ትውልድ ሲጠባ ዝም ብለናል። እንወዳለንና ከብራቸዋል። እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማድረግን ነው እኛ የምንፈልግ። ይሄ መታረም ይኖርበታል። ሶስተኛ ለሞቱት ሰዎች ወዳጆች ዱዓ እናድርግላቸው። ለመሻይኾቻችን፣ ለወላጆቻችን፣ በቅርብ ላጣናቸው ቤተ ዘመድ ዱዓ ይፈልጋል። እንኳን እኛ ድረሱልን ልንል የሞተን ሰው ከፍነህ አጥበህ የከተትከው አፉ የሸተተ ሽቶ ቀብተህ ድረሱልን ይርዳኝ፣ እንዴት አይነት አእምሮ ነው! በርግጥ አልহামዱሊላህ አዲሱ ትውልድ ይሄን የሚቀበል ትውልድ የለም። ይጠቅማል እንዴ ነው የሚሉ ልጆችን ስታወራቸው። ትላልቆች ከዚህ መታረም አለበት። ለሞተ ሰው ዱዓ ነው የሚደረገው። የኛን ዱዓ በጉጉት ነው የሚጠብቁት። የዱንያ ስራቸው ተቋርጧል። ከኛ ዱዓ ነው የሚያገኙት እነዚህ ሰዎች። የመጨረሻና አራተኛው እኛ ዝግጅት እናድርግ። ዑለማዎች ካለፉ፣ ትላላቅ ሰዎች ካለፉ ነገ ተተኪኛ። ፉደይል ብኑ ዒያድ አንድን ግለሰብ አገኘው። አንተ ሰው ሆይ እድሜህ ስንት ነው አለ። 60 ዓመት ያላችሁ። አንተ 60 ዓመት ሙሉ ወደ አላህ እያቀናህ ነው እንዴ? ተነገጠ። ልደርስ እኮ ትችላለህ አላህ ዘንድ። ያ ፉደይል እና ሊላህ አለ። ታዲያ ምን ላድርጋል? በቀረሁ እድሜ ያስተካክል፣ ያለፈውንም ይመጣውን አላህ ያስተካክል። አሚት ሞት ለትልቆች ብቻም አይደለም። ሐሰኑል በስሪ ሽማግሌዎቹ ሲያዩ ምን ይሉ ነበር? እናንተ ሽማግሌዎች ሆይ አዝመራ ከደረሰ ከበቀለ በኋላ መታጨድ እንጂ ምን ይቀረዋል? ምን ትጠብቃላችሁ ይላቸው። ወጣቱ ደግሞ እንዳይዘናጋ ሽማግሌ እስከሆን ፋብሪካውን እስክጨርስ፣ ፎቁን እስክጨርስ፣ ቢዝነሴን አቅጣጫ እስካዘው ብሎ እንዳይዘናጋ ለወጣቱም ዞር ይሉና እናንተ ወጣቶች ሆይ አዝመራ ለምርት ሳይደርስ ውርጭ እንደበላው አይታችሁ አታቆም እንዴ ይሏቸው። ሞት ሲመጣ ሕፃን አይመርጥ፣ ሽማግሌ አይመርጥ፣ ትልቅ ትንሽ ለሁሉም ይላካል። የተወሰነ ጊዜ አለው፣ የተወሰነ ቦታ አለው። ዝግጅት ይፈልጋል። ውስጥ ራሳችንን ሂሳብ መስራት፣ የሰው ዕዳ ካለብን ጥግ ማሳዝ፣ ለቤተሰብ ያልነገርነው ያልጻፍነው ካለ ጥግ ማሳዝ ይፈልጋል። አላህ ሁላችንን ይዘንልን። መሻይኾቻችን ሁሉ አላህ ይዘንላቸው። ያ መን ትሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወፊ የውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ እና እኮ እውነት ነው። ታዲያ አንድ ሰው ቀብር ቦታ እያለ እሱ የተለየ ፍጡር እንደሆነ አድርጎ ሌላ ቦታ መቀበር አግባብ አይደለም። ለምን የሙስሊሙን ኡማ የከፋፈለው ይሄ ነው። ለምንድን ነው እውነትን የማትቀበሉት? አንዳንድ ሰዎች ወላሂ ቀብር አለ አይደለም። ማን እሱ ሸህ ሙፍቲ ከማንም አይበልጥም። ስለዚህ ግዴታ ከህዝቡ ጋር ነው መቀበር ያለበት። ለዛ ነው ተቃውሞ ያመጣው። እና ያሲን ኑሩ ምን ተናግሮ ነው የምትወርዱበት በዚህ ደረጃ ማለት ነው? እውነቱንማ መቀበል አለባችሁ። ነገ ጧት እኔንም እናንተንም እየመረጥ አይደለም። ቀናችን ሲደርስ እንሄዳለን፣ ሞት ይመጣል። ስለዚህ እዚህ ላይ ጥፋት የለውም። ጥፋቱን እንዴት ነው እንዳላችሁት አላቅም። ሰውየው ትክክለኛ እንደ ማንኛውም ሙስሊም መቀበር አለበት። አለቅ ተራ ሰዎች ሳይሆኑ ትላልቅ ዑለማዎቻችን ዱንያን መሻገራቸውን ስናይ እኛ ተሮቹ ቁመን እንድናስብ የሚያደርገን ሁኔታ ተከስቷል። ዓለም ላይ በርካታ ትላልቅ ዑለማዎች ምድርን በቅርቡ ተሰናብተዋል። ሁለቱም ብንጠቅስ የሳውዲ አረቢያውን የፈትዋ አባት አሊ ሼኽን እናገኛለን። መተኪያ ያልነበራቸው ትልቅ ዓሊም። ወደ ሀገራችን ስንመጣ በቅርቡ ያጣናቸው አባታችን ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ እናገኛለን። ሁሉንም አላህ ይርሐማቸው። ማረፊያቸውን አላህ ፍርደውስ ያርገው። ከነቢያት ጋር ብሎ አላህ ያሰልፋቸው። ያጠፉት ወንጀል ካለ ሁሉን ይለፋቸው። እኛንም አላህ ይለፈን። ዑለማዎችን ማጣት ተራሳውን ማጣት አይደለም። አላህ ለዑለማዎቹ የተለየን ክብርና
ደረጃን ችሯል። ዑለማዎቹ የነቢያት ወራሽ ናቸው። ነቢያት ብርና ገንዘብ አይደለም ያወረሱት፣ ዕውቀትን ያወረሱት። ዕውቀትን የያዘ ትልቅን ዕጣ ይዟል ማለት ነው። ለነዚህ ዑለማዎች ለነዚህ ትላልቅ ኡስታዞች የሰማይ ነዋሪያት የምድር ነዋሪያት ሁሉ ለነሱ እስትግፋር እንደሚያረጉ ነብዩ አለይሂ ሰላቱ ወሰላም ነግረውናል። ለይስተግፊሩ ለልዓሊም ለአንድ ዓሊም እኮ ሰማይ ላይ የሚኖሩ ነዋሪዎች ምድር ላይ የሚኖሩ ነዋሪዎች እስትግፋር ያደርጉላቸዋል ይላሉ ነብዩ አለይሂ ሰላቱ ወሰላም። እዛ ነው ከዚች ተነስተው አይማዎቻችን ከዚህ የተሻለ ደረጃ አለ አሉ። የሰማይ ነዋሪ የምድር ነዋሪ ለነሱ እስትግፋር በማድረግ ቢዚ ከሆኑላቸው ሰዎች በላይ የትኛው ደረጃ እዚች ምድር ላይ አለ? እነሱ የጻፉበት መድ ሸሂዶች ካፈሰሱት ደም በላይ ዋጋ አለው። አላህ ሐሰኑል በስሪ ለዛ ነው የውመል ቂያማ እኮ የዑለማዎቹ የጻፉበት መዳቸው ቀለሙ ሸሂዶች ያፈሰሱት ደም ሚዛን ላይ ይቀርባል። ታዲያም ያሸንፈው ሸሂዶችን አቅጣጫ ያሳዩት ያነጹት የመሩት ዑለማዎች የኡስታዞቹ ብዕር ነው ሚዛን የሚደፋው ቀለሙ ይላል። ደረጃቸው ትልቅ የገዘፈ ነው። ኢንዲላህ ይላሉ ነብዩ አለይሂ ሰላቱ አላህ ወመላኢከተህ የሱ መላእክቶች ወአህለ ሰማዋቲሂ ወአርዲሂ የሰማይ ነዋሪዎች የምድር ነዋሪዎች ጉድጓዱ ውስጥ ያለ ጉንዳን ባህር ውስጥ ያለ አሳ ነባሪ እስትግፋርን ይጠይቀዋሉ የሰው ልጆችን መልካም ለሚያስተምሩ ዑለማዎች ይላል። አንተ ዛሬ ክብር ያልሰጣቸው ዑለማዎች ወንዝ ውስጥ ያለ አሳ ነባሪ ለነሱ እስትግፋር ያደርጋል። ደረጃቸው የተለቀ ማዕረጋቸው አላህ ዘንድ የጎነ የነቢያት ወራሾች የነቢያት ተከታዮች የነቢያን ሻማና ፋኑስ ያዦች ዑለማዎች ናቸው። ታዲያ እነሱን በሞት ማጣት ቀላል አይደለም፣ ሚጠገን ክፍተትም አይደለም። መውቱል ዓሊም የአንድ ዓሊም የአንድ ታዋቂ ህዝብ አስተማሪ ሰው ማጣት ሱልመቱን ላ ቱሰድ ማይጠገን ሽንቁር ነው። እስልምና ላይ ቢከፈት ወነጅሙን ጡምስ ነው የሚሉት ኢብኑል ቀይም መርፉዕን እንደ ረሱልላህ ሐዲሱን ወደ ላይ ወስደው የጠፋ ከዋክብት ማለት ነው። የአንድ ማህበረሰብ ሞት ከአንድ ዓሊም ሞት ጋር ይገናኝ። እነሱ ናቸው ብርሃኖቹ። መልፈኽሩ ኢላ ሊአህሊል ዒልም ልቅና ለነሱ እንጂ ለነማን ነው ታዲያ? ቅናቻን የሚያሳዩ አቅጣጫ የሚጠቁሙ ሐላልና ሐራሙን የሚነግሩ ደውለ ማብራሪያ የሚሰጡ የአላህ መስመር ይሄ ነው የሚሉ አላህ ጋር ተለያየህ ማለት እኮ ነው። ከህጉ ተፋታህ ማለት ነው። ዓሊም የለም ማለት አላህ ደግሞ በዚህ ኡመት ላይ ሌላ ነብይ አይልክም። መደምደሚያው ነብዩ አለይሂ ሰላቱ ወሰላም ናቸው። ታዲያኛ ሳውዲ ላይ ባጣናቸው ታላቁ ሙፍቲ አሊ ሼኽም ይሁን በሸኻችን ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ ህልፈት አዝነናል። አላህ ሐዘናችን ይጠግነን። እነሱንም የጀነት ማረፊያቸውን አላህ ከፍ ያደርግላቸው። ታዲያ በዚህ የሰሞነኛ ክስተት የተወሰኑ ነጥቦችን ታዘብነ፣ ተማርንባቸው። የመጀመሪያ አስደሳቹ ነጥብ ህዝበ ሙስሊሙ አንድነቱን ያሳየበት አብሮነቱን ያሳየበት ለዑለማዎቹ ክብርንና ሞገስን የቻረበት ክስተትን አስተናግደን ውስጣችን በሐሴት ተሞላ። ሊለያዩን ሊበትኑን ያሴሩት ሰዎች እጃቸውን አፋቸው ውስጥ ከተው ቁጭ አሉ። ሚዲያዎቻችን በአጠቃላይ ፌስቡኮቻችን፣ ቲክቶኮቻችን፣ ኢንስታግራሞቻችን ቅርንጫፋዊ አሊያም ፍቅሃዊ አህካሞች ናቸው። ቆይ ለምንድን ነው የምትከፋፍሉ? ለምን? አረ ተውን። ሲጀመር ሙስሊም አንድ ነው። ሙስሊም አንድ ነው አልহামዱሊላህ። ግን በሰሞኑ ሙስሊምና ወሃቢያ የሚባለው ሁለቱ የተለያየ እንደሆነ እራሳችሁ ምንም ሳንላችሁ በራሳችሁ ጊዜ ወጣችሁ ለትንሹም ለትልቁም ማሳውቃችኋል። እናመሰግናለን። እዚህ ጋር ደግሞ ሌላ ስም ሙፍቲን ስናስብ አሁንም አናልባብስም። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር እልባት ሊሰጠው የሚገባ ጉዳይ ነው። ይሄን አናለባብስ። ትውልድ ሲጠባ ዝም ብለናል። አባታችን ሙፍቲ ሐጂ ዑመር ኢድሪስ የቀብር ስነ ስርዓት አላህ ይዘንላቸውና ማንንም ሙስሊም አልከፈልም። እንደውም አንድነታችንን በደንብ በሚገባ ጎልቶ አሳይቷል። ነገር ግን ጭንብላችሁ የእናንተ ተገልጦ ወሃቢያ ማን ነው ሙስሊሙ ማን ነው የሚለውን ሌላ እምነት ወገኖች እንኳን እስከሚረዱ ደረጃ ድረስ ራሳችሁ ሰዎች ማለት ነው ራሳችሁ ሚንበራችሁ ላይ እየወጣችሁ
ስለተናገራችሁልን እጅግ አድርገን ከልብ እናመሰግናለን። ሲጀመር በለፈለፉ ባፍ ይጠፉ ይላል ያገሬ ሰው። በመጀመሪያ ደረጃ አቂዳ እንለያያለን። እናንተ የተለያየ ነገር ታመልካላችሁ፣ ኦር ቀብር ታመልካላችሁ፣ ከሌመጅን ትላላችሁ ምናምን። እኛ ደግሞ እንደዛ አንልም። እኛ የነቢዩን ሱና ተከታይ ነን። ገባችሁ አይደለ? ዝም ለአንተ በጣም ለመፈመስ የማታረገው ጥረት የለም። ይህን ሰሞን ገለጣችሁልን፣ ይህን ሰሞን እንደዚህ ያላችሁን እና ታዲያ አባታችሁ ለምንድን ነው ታዲያ ብቻውን የተቀበረው? ከሰው ጋር እኩል ነው መቀበር የነበረበት። እሱ ግን ለብቻው ሂዶ ተቀበረ። ለምን? ሙስሊሙ ኡማ እንዲበጣበጥ ያደረገው የእናንተ አባታችሁ ነው። እኛ እንናገርም ብለን ዝም ስንል ልታናግሩን አትጣሩ። አንድ ሙስሊም እንደ አንድ ሙስሊም ሁሉም ከአንድ ላይ ነው መቀበር ያለበት። ሁለተኛ ደግሞ አሜሪካ ያለችው ደግሞ አሜሪካ ሀገር ከክርስቲያን ቀብር እንቀበራለን። ውሸት የኔ እናት አትዋሽ።